ሰላም የተከበራችሁ ከህይወት ሰሌዳ አሁን ይጀምራል ከህይወት ሰሌዳ በዛሬው ዝግጅቱ በትራፊክ አደጋ ያጣናቸውን ጥቂት ታዋቂ ሰዎች ለመዘከር ወዷል መቼም እንግዲህ መኪና ወደ ሀገራችን ከገባበት ጊዜ አንስቶ እስከ ዛሬዋ ዕለት ድረስ በትራፊክ አደጋ ብዙ ሺዎችን አጥተናል ህፃናት ወጣቶች አዛውንቶች ሴቶች ወንዶች ጾታ ብሔር ሃይማኖት ሳይለይ የትራፊክ አደጋ ብዙዎችን አሳጥቶናል ብዙዎች ካጠገባችን ሲሞቱ ያያየን ነው ብዙዎች ደግሞ አካል ጉዳተኛ ሆነው እጅግ በጣም አሰቃቂና አሳዛኝ በሆነ መንገድ ህይወታቸውን እየገፉ ነው ዛሬ ሁላቸውንም ማነሳሳት እነዚህን ሁሉ ማንሳትና መዘከር ባንችልም በዚህ አደጋ ያጣናቸውን ጥቂት ሰዎች በማስታወስ ስለ ትራፊክ አደጋ ሁላችንም ቆም ብለን እንድናስታውስ በማለት ይሄንን ዝግጅት አዘጋጅተናል ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ እታገኘው መኮንን ነኝ በተቆጪ ዞሮ ማልቀረንሽ ሞት እንኳን ቸክሎ ወስዶ ከሚያስቀር ያለ ደጋግሞ لا يا قدي ويا قدي ينيس قدي قدا قدي أملين يا ودو تتم درفو إنسات لا يتتدو سمية تترى يتم بيت السود الجيل ويتتدو آيه يا قدي ويا قدي ينيس قدي قدا قدي أملين يا ودو تتم درفو إنسات لا يتتدو سمية تترى يتم بيت السود الجيل ሞት እንኳን ቸክሎ ወስዶ ከሚያስቀር ያለ ደጋግሞ ማነሽ ሽሽ አስናቀጭልኩ ማነሽ አረ ዲዮቴ ምን ሆነ አላም ሰውዬ ዛሬ ደግሞ ምን ነካሽ ምን ነው አሁን ቡና መውቀጫ ቦታ አተሽ ነው እዚህ ላይ መተሽ መጥቶብኝ ይሄን የቀሩት ብለው ደግሞ ዛሬ በቤቱን ቡና ይጠጣል ይሉ ነው ቡና ያርግሽ አባቴ አምላክ ቡና ያድርግሽ እኔ ላንቺ ጊዜ እንደዚህ ነኝ እስቲ ንገሪ አንቺ ተዚህ ነገር አለሽ እንዴት እኔ እዛ ያዳምጣኔ ቡና ነው ማፈለው እናቴ አልደረስኩበት ለምሽ ፍልክ ይበል ይበና ቡና ይፈላል ከኔ ደምናሉ የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ ያለ ደጋግሞ ዳግመኛ ቢፈቅድ ክብርተ መስገን የኛ ጌታ ከጧት አንስተህ እስከ ማታ ሀገር እንደ ሀገር ህዝብም እንደ ህዝብ ከዛም ሲያልፍ ደግሞ ቤተሰብ እንደ ቤተሰብ የሚወደውን የሚኖርለትን ሰው ወገን ልጅ አባት እናት መከታ ወዳጁን ሲያጣ ይታመማል ይሰቃያል ከመሙላቱ ይጎርላል ከብዛቱም ያንሳል ይህንን ማንንም አይፈልገው ይህንን የማንንም ልብ አይመኘው ግን የተፈጥሮ አንድ ህግ ነውና ሰው በተፈጥሯዊ ሞት ዓለምን ሲሰናበት
የሆነውን ለመቀበል እየተሳነን በብዙ እንሰቃያለን። ጊዜ ሲሄድ ግን ይሁን እስኪ ብለን ይህንንም እንቀበላለን። ግን የሰው ልጅ ራሱ ይሁነኝ ብሎ በጎ አስቦ በፈጠረው የእጁ ስራ ህይወቱ እንደ ዘበት ሲቀጠፍ ማየት የበለጠ ልብ የሚሰብር ሐዘንን ይፈጥራል። መቼም በዚህ መንገድ የሰውን ህይወት በየጎዳናው ላይ በማርገፍ የመንገድ ትራፊክ አደጋን የሚስተካከል ይኖራል ማለት ደግሞ ዘበት ነው። ሀገራችን ኢትዮጵያ በመንገድ ትራፊክ አደጋ እልፍ ልጆቿን አጣለች። ባለፉት 5 ዓመታት ብቻ እንኳን ከ25000 በላይ ኢትዮጵያውያን በመኪና አደጋ ህይወታቸውን አጥተዋል። ይህ ለሀገር መራር ሐዘን ነው። መቼም የሰው ልጅ ሁሉ ዋጋው እኩል ነውና ለሁሉም እኩል ልባችን ይሰበራል፣ ቅስማችንም ይሰበራል። ግን ሁሉንም ማንሳትና መዘከር ደግሞ የማይቻል ነውና ለዛሬ ስማቸውንና ግብራቸውን የምናውቃቸውን የትራፊክ አደጋ የቀማንን ጥቂት ኢትዮጵያውያንን ልንዘክር ወደናል። ሻቤን በተቆጪ ዞሮ ማልቀረንሽ የትማታ መልጬ ሮም በባዶ እግሩ ቶኪዮ በጫማ በምትባል መንደር የተወለደው አበበ በ20 ዓመቱ ነበር የክብር ዘበኛ ጦርን በመቀላቀል ወደ አዲስ አበባ የመጣው። አበበ በክብር ዘበኛ ጦር ውስጥ ነበር ሩጫንም የጀመረው። የ1960ውን የሮም ኦሎምፒክ ለመካፈል ወደ ጣሊያን ሮም ያቀናው አበበ መንገድ ከመጀመሩ አስቀድሞ አዲስ መጫሚያን ገዝቶ ነበር። ግና መጫሚያው እግሩን እየላጠ ቢያስቸግረው ጫማ ለምኔ ብሎ ጫማውን ወዲያ ወርውሮ የሮምን መንገድ በባዶ እግሩ ገባበት። ጦር ያልተሰለፈበት፣ የጥይት ድምጽ ያልተሰማበት ዓለምን ያስደነቀ ታላቅ ጀግንነት በሮም አደባባይ በእግር ብቻ ተፈጸመ። አበበ ሮምን በእግሩ ማረከ። ማራቶን ልልቷ አበበ ናማሞ ሆኖ ባለቤት አቤ 42 ኪሎ ሜትር በ2 ደቂቃ ከ16 ሰከንድ በመግባት ለራሱም ለሀገሩም ለአፍሪካ ወደ ሀገሩ ሲመለስ የጀግና አቀባበል ነበር የተደረገለት። የወቅቱ መሪ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም ሰንደቅህን በክብር ከፍ እንዲል አድርገሃልና ክብር ይገባሃል ሲሉ የቮልክስዋገን መኪናን በሽልማት አበረከቱለት። Viene stabilito il nuovo record mondiale. È una delle migliori prestazioni atletiche di tutti i tempi. Un misto di resistenza, sopportazione, velocità, coraggio ed energia. Proprio come nel 1960, l'Etiope Abebe Bikila vince le Olimpiadi del 1964. Sta per tagliare il traguardo. Il 32enne guardia del corpo del liberatore Haile Selassie, Abebe Bikila è il primo atleta ad essere campione per 2 volte consecutive nella storia delle Olimpiadi. Il numero 1, l'Etiope Abebe Bikila, il 2 volte campione della maratona olimpica, lascia la gara al 18° chilometro. ይቺ መኪና ግን ለአቤ ህይወት መደሰቻው ሳትሆን መጥፊያው ሆነች። ይህ ከሆነ ከ9 ዓመት በኋላ በወርሃ ግንቦት 1969 አቤ በዚች ቮልክስዋገን መኪና ለመንሸራሸር ከአዲስ አበባ ሲወጣ የመኪና አደጋ አጋጠመው። ጀግናው ሻምበል በአደጋው ህይወቱ ባያልፍም እነዛ የሮምና የቶኪዮ አደባባዮች እንደ ሰው እጅ ነስተው ያጨበጭቡላቸው ብርቅዬ ተአምረኛ እግሮቹ ግን አቅም አልባ ሆኑበት።
አቤም ከትራክ ወጥቶ ከዊልቸር ላይ ዋለ። በዚህ አደጋ መዘዝም ከ4 ዓመት በኋላ ጀግናችንን አርማችንን ብሔራዊ ኩራታችንን አቤን ገና በ41 ዓመቱ አጣ ነው። ባደለይ ሰባይ በደግነትሽ በሰጠሽ ውበት በደም ግባትሽ በደነደነው በቆራው ባትሽ ሞቼልሻለሁ በሰውነትሽ ባደለይ ሰባይ በደግነትሽ በሰጠሽ ውበት በደም ግባትሽ በደነደነው በቆራው ባትሽ ሞቼልሻለሁ በሰውነት ወደ ቴሌቪዥን ሾው ከመምጣቱ በፊት በቀልድ አዋቂነቱም አቻ የማይገኝለት ኮሜዲያን ነበር። በአለቤ ቀልድ ያልሳቀ ጥርስ ከወዴት ይገኛል የተባለለት። አለባቸው ተካ ቀልደኛ ብቻ አልነበረም። ልቡ ለተቸገረ የሚራራ አይናቸው በሐዘን የእንባ ግርዶሽ ለተጋረደ ሁሉ እንባ የሚያፈስ የምር ሩሩ ነበር። ሰርጉን ሳይቀር ከተቸገሩና ወላጅ አልባ ከሆኑ ህፃናት ጋር ያከበረ ልበቀና ሰው ነበር። ይህ ለብዙዎች ችግርና መከራ ፈጥኖ የደረሰ የሀገርና የህዝብ ልጅም እንዲሁ እንደወጣ የቀረው በመኪና አደጋ ነበር። አለቤ ለቴሌቪዥን የቀረጻ ስራ ከአዲስ አበባ ወደ ጅማ ሲሄድ ነበር ጥር 9 1997 አደጋው የደረሰበት። አለባቸው ለራሱ ብቻ አልነበረም የሚኖረው። በሱ ሞት የብዙሃን ጎጆ ተዘግቷል። የብዙሃን ህይወት ቀለም ደብዝዟል። ባለቤ የእጅ ቸርነት ህይወትን የሚገፉ ብዙ ምስኪኖች ያለ ረዳት ቀርተዋል። የ2008 መስከረም 1 ማለዳው ብቻ ነበር የአዲስ ዓመት ድባብ የሰፈነበት። ተሲያቱ ግን ይዞት የመጣው መርዶ በዓሉን በፍሳሃ ውስጡ ነው እያከበሩ ለነበሩ ኢትዮጵያውያን ሁሉ አስደንጋጭና አሳዛኝ ነበር። በተለይ ደግሞ ለኪነ ጥበብ ወዳጆች 10 ሰዓት ገደማ ተወዳጇ አርቲስት ሰብለ ተፈራ በድንገተኛ የመኪና አደጋ ህይወቷ እንዳለፈ ተሰማ። ከወዳጅ ዘመዱ ጋር ተሰብስቦ አውዳመትን የሚያከብረው ሁሉ የሰማውን መራር ዜና ለማመን ተቸገረ። ሰብለ በእለቱ በዓሉን ከዘመድ ጋር ለማሳለፍ ከባለቤቷ ጋር ከጎተራ ወደ ሳሪስ እየሄደች ነበር። ንፋስ ስልክ ቀለም ፋብሪካ አካባቢ እንደደረሱ ባለቤቷ የሚያሽከረክረው መኪና ከቆመ ከባድ መኪና ጋር ተጋጨ። ቀበቶ በማሰሩና በመኪናው ኤርባግ ድጋፍ ከሞት የተረፈው ባለቤቷ ሞገስ በወቅቱ እንደተናገረው ሰብለ በመኪናው የፊት ለፊት ክፍል ጭንቅላቷን ስለተመታች ወደ ሆስፒታል ብትወሰድም
ሕይወቷን ማትረፍ አልተቻለም። የትንንሽ ፀሐዮቿ ማማ ጨቤ፣ የቤቶች ድራማዋ ትርፌ እንዲሁ እንደዋዛ እሷም ከመንገድ ቀረች። የሰብለን ሞት ተከትሎ ባለቤቷ ሞገስ በእለቱ ከአደጋው በኋላ በአካባቢው ተሰብስቦ የነበረው ሕዝብ አደጋውን ከቦ ከማየት በዘለለ ያደረገልኝ ድጋፍ የሰጣት እርዳታም አልነበረም ሲል ተደምጧል። ማድነቅ ምንድነው? መውደድስ መለኪያው ምንድነው? ሲል አምርሮ ጠይቋል። የሰብለ ሞት ያስተማረን አንዱ ትልቅ ሀቅም ይኸው ነበር። በመኪና አደጋ ሕይወታቸው ከሚያልፍ ሺዎች መካከል አብዛኞቹ ለምን ሞቱ ብለን ስንጠይቅ የሞታቸው መንስኤ የደረሰባቸው አደጋ ብቻ ሳይሆን ከአደጋው በኋላ ብዙ ደም ስለሚፈሳቸው ነው። ይህ የሚሆነው ደግሞ ፈጥኖ ድጋፍና እርዳታን የሚሰጥ ወደ ሕክምናም ለማድረስ ኃላፊነት የሚወስድ አካል ባለመኖሩ ነው። አብዛኞቻችን መፍራት የሌለብንን ባዶ እንፈራለን። እናም ምንም ተጠያቂነት የማያመጣብንን በጎ ምግባር በመሸሽ ወገናችን አይናችን ስር ሲረግፍ በዝምታ እንመለከታለን። ግን ይህንን የደቂቃዎች ተግባር በድፍረት ብንፈጽም ሕይወት አትርፈን እኛም ህሊናችንን ከዘላለም ጸጸት እናሳርፋለን። ካችላ ከጧታ አንስተህ እስከ ማታ በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ስማቸው ከፊት ተርታ ከሚጻፉ ሙዚቀኞች መካከል አንዱ ነው ድምፃዊ ሀብተ ሚካኤል ደምሴ። ድንቅ ማሲንቆ ግራፊ፣ የባህል አምባሳደርም ነበር። ከ30 ዓመታት በላይ በነገሰበት በሀገር ፍቅር ቲያትር ቤት መድረክ ላይ ማሲንቆውን አንግቦ ባህልን በዜማ ከውኗል። ባህር ተሻግሮ የሀገሩን ባህል ለዓለም እነሆ ብሎ አስተዋውቋል። በመረዋ ድምጹ የተከሸኑ 17 የቴፕ ካሴቶችን ለወዳጅ አድናቂዎቹ አቀብሏል። ገዳሙን እኔም እነግራለሁ ከመሸ መሄዴ ቀኑን እስጠላሁት በፀሐይ ብነዴ ያገሬ ልጅዬን ላኪብኝ ጤናሽን ጎኔኑ ጋትወጋው ቢበርደው ገላሽን ይወዘጉዘኛል ያስምጠኛል ልሳ ውስጥን ገዘገዘው ነገር እንደ ቤዛን ያገሬ ልጅዬን ኧረ እንዴት ቀረምሽን ረስተሽኛል ምትኬን ይዘሽን ተይ ምነው መቻልን ይከፋል ኮርታ አገር ይሰፋል። አንጋፋው አርቲስት ሀብተ ሚካኤል ደምሴ መስከረም 9 2010 ረፋር ላይ ነበር ለልጆቹ የትምህርት ቤት ክፍያ ለመክፈል ከቤቱ የወጣው። አበበ ቢቂላ ስቴዲየም አካባቢ ከሚገኘው የልጆቹ መማሪያ ቤት ከመግባቱ በፊት ግን የመኪና አደጋ ከመንገድ አስቀረው። ይህ የሰባት ልጆች አባት የሀገር አውራ ከመንገድ ላይ ወድቆ ቀረ። የመንገድ ትራፊክ አደጋ እንዲህ እንደ ሀብተ ሚካኤል ብዙ የሰሩ
ገና ብዙ ሰርተው ሀገርና ወገንን የሚያኮሩ ጀግኖቻችንን ውዶቻችንን ጭምር ያሳጣን ነው። እንዲህ ቤተሰብን እየበተነብን ነው። ሀብተ ሚካኤል ከ20 ዓመታት በላይ መኪናን አሽከርክሯል። ግን በእነዚህ ዓመታት ውስጥ አንዴ እንኳን የከፋ አደጋን አድርሶ የማያውቅ ምስጉን አሽከርካሪ ነበር። ግን ምን ያረጋል የሱ ህልፈት እንደሱ ጠንቃቃ ባልሆነ አሽከርካሪ እጅ መጥፋት ሆነ። ሁላችን በጋራ የምናውቃቸውን ጥቂቶች እናስታውስ ብለን እንጂ በየቤቱ በየሁላችን ልብ ውስጥ ብዙ በህይወታችን ውስጥ ትልቅ ቦታ የምንሰጣቸው ሰዎቻችንን አተናል። ለቤተሰብ፣ ለሀገር፣ ለወገን ገና ብዙ መስራት የሚችሉ ድንቆችን ተነጥቀናል። ግን እስከመቼ? እስኪ ሁላችንም ይህንን ጥያቄ ለራሳችን እንጠይቅ። እናም ለራሳችን ቃል እንግባ። እኔ በመኪና አደጋ የማንም ህይወት እንዳያልፍ፣ የማንም ልብ በሐዘን እንዳይነካ፣ የማንም ጎጆ እንዳይዘጋ፣ የማንም ቤተሰብ እንዳይበተን ኃላፊነቴን እወጣለሁ እንበል። እንግዲህ የትራፊክ አደጋን አሳዛኝነት ሁላችንም የምንመለከተው ነው። በእለትም በህይወታችን ውስጥ እያየነው ያለው አሳዛኝ ነገር ነው። ዛሬ ከህይወት ሰሌዳ ይህንን ዝግጅት ያዘጋጀው ሁላችንም ቆም ብለን በዚህ አደጋ የማንም ሰው ህይወት እንዳያልፍ እኔ ኃላፊነቴን ልወጣ ብለን ለራሳችን ቃል እንድንገባ ነው። የዛሬው ዝግጅታችን እዚህ ጋር የሚያበቃ ይሆናል። ከህይወት ሰሌዳ ሳምንት ሌላ ርዕሰ ጉዳይ ይዞ ተመልሶ የሚመጣ ይሆናል። ለዝግጅታችን የሚሆን ሀሳብ አስተያየት ካላችሁ ልጽፉልን ልደውሉልን ትችላላችሁ። ታሪክ የምታካፍሉንም ካላችሁ እንዲሁ ጻፉልን፣ ደውሉልን። ወደ ቢሮም ጎራ ማለት ትችላላችሁ። እታገኙ መኮንን ከህይወት ሰሌዳን እያዘጋጀው ከናንተ ጋር ቆይታ አድርጌያለሁ። ሰናይ ሳምንት ይሁንላችሁ።